አቶ ደረጀን አብዝታ የጠረጠረችው መድኃኒት ወይዘሮ ማርታን የሰላም ልጅ ካላየን ስትል ይዛት ሄዳ ነበር። ዳጣና ውሃ ይመሳሰላሉ ስትል ሁሉም በተቀመጡበትም ተናግራ ነበር። ዳጣ በመድኃኒት ሁኔታና እንዲህ በማለቷም ተናዳ ነበር። መድኃኒት ለአቤጌል ዳጣን አማረን ከቤት እናስወጣለን ስትል ነበር። አቶ ደረጀ ለዳጣ እናቷን በቅርቡ እንደሚያስተዋውቃት ነገራት። ሰላም ጤና ይስጥልን፣ እንደምን አላችሁልን? እንኳን በደህና መጣችሁ። ዛሬም በአዲስ ቪዲዮ በዳጣ ድራማ መተናል እንማማርበትም ዘንድ ነው እና ቪዲዮውን እስከ ፍጻሜ በማየት አብራችሁን ትቆዩ ዘንድ በአክብሮት ጋበዝኩ። ወደዚህ ቻናል አዲስ የመጣችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑንም ግብዣችንን እያቀረብን ቪዲዮንም ከወደዳችሁ ላይክ በማድረግ ሼርን በማድረግ በመጨረሻም ሀሳብ አስተያየት በኮሜንት በማስቀመጥ እንድታበረታቱን በትህትና ጠየቅኩ። ከባለፈው ክፍል ቀጥሎ እንደተመለከት ነው አቶ ደረጀ መድኃኒትን ከቤት እንድትወጣ አባሯት ነበር። ምክንያቱም ያስጠነቀቃትን የነገራትን ነገር ባለመስማቷ በሰበብ አስባብ ልጆቹን እያስከፋችበት ስለሆነ በዚህም ተናዶ እንድትወጣ አድርጎም ነበር። ነገር ግን ወይዘሮ ማርታ እንዳትሄድ ተማጽናት ለምናት አስቀርታትም ነበር። እናም የመድኃኒት በአቶ ደረጀ ላይ ያላት ጥርጣሬ እየጨመረ በመሄዱ እንደገናም ደግሞ ያ የተወለደውም ልጅ የሱ ሳይሆን አይቀርም በሚል ያንንም ደግሞ አወጣጣለው አረጋግጣለው ስትል ለአቤጌል ሀሳቧን አጋርታ ነበር። እናም ለእህቷ ለወይዘሮ ማርታ የሰላምን ልጅ ሄደን እንጠይቅ፣ አራስ ሰው መጠየቅ አማረኝ፣ በተለይ አራስ ሕፃን ማየት መጠየቅ እንዴት እንደናፈቀኝ በሚል ዘዴ በሐሰት በውሸት ማለት ነው እንድትሄድ አሳምናት ወይዘሮ ማርታም እሺ ብላ እንግዲህ ማልደው ወደ ወይዘሮ ሰላም ያለችበት ቤት አቅንተውም ነበር። እንግዲህ በዛም እንደደረሱ በቅጡ ሰላምታ እንኳን ሳያቀርቡ ቂጣቸውም በወንበር ላይ ገና ሳያርፍ ገና እንደገቡ ማለት ነው ይቹ መድኃኒት አራሷንም ሰላም ሳትል ምንም ንግግር ከአንደበቷ ሳይወጣ በቅድሚያ የተናገረችው የነበረው ሕፃኑን ልጅ ማየት ፈልጋለሁ፣ ሕፃኑን ልጅ ነው ማየት የምፈልገው የሚለውን ነገር ስትናገር ወይዘሮ ሰላምም እጅግ ደንግጣ እያየቻት ነበር። ወይዘሮ ማርታም ጭምር መድኃኒት እንዳለችውም አራስ መጠየቅ አምሯት ወይ ደግሞ ወይዘሮ ሰላምም ያው ከዚህ ቀደም ታውቃታለች ስለምታውቃት እና አራስም ስለሆነች ልትጠይቃት አስባ ሳይሆን የሄደችበትን ያሰበችውን ዓላማ ለማስፈጸም ስለሆነ አንድና አንድ እዛ የሄደችው ያንን ሕፃን ለማየት ስለሆነ ቢያንስ እንኳን ተረጋግታም አይደል ቀጥታ እንደገባች ያንን ቃል ስትል ወይዘሮ ሰላም ደንግጣ ነበር። ምክንያቱም ያው ውስጧ ያለ እውነት አለ ያንን እንደጠረጠረች ስለሚገባት። በሌላ በኩል ይቺው አርፋ የማትቀመጥ መድኃኒት የዳጣ እዛ ቤት መሆን ጥያቄ ስለሆነባት ጥርጣሬም ስላለ ውስጧ እንደገና ደግሞ ናታንና ዳጣ ግንኙነት ስላላቸው በዛ እጅግ ስለቀናች ናታንን ደግሞ እሷን ለማማለል ብላ በባለፈው ክፍል እንደተመለከት ነው ማለት ነው ስላልተሳካላት ናታን ጭራሹኑ ስላልፈለጋት ስለተጸየፋትም ቢያንስ እንኳን እሷ ባይሳካላት አቤጌል እንዲሳካላት አግዝሻለሁ እያለቻት ነው። እንግዲህ በተለያየ ምክንያት ዳጣን አማረን ምርር ብሏት ከቤት እንድትወጣ እናደርጋለን። እናም አንቺ እያለሽ እንዴት እሱን ትወስድብሻለች? ያውም ደግሞ አንቺ እየወደድሽው በሚል በተለያየ ምክንያት አቢጌልን እንደ ቀድሞ ያለ ባህሪ ያላት መስሏት ለማሳመንና የተለያየ ነገር ለመሙላት እየሞከረች ነበር። አቤጌል ግን እሷን ከመስማት ውጪ በሀሳቧ መተባበሯን ወይ መስማማቷንም የገለጸችው ነገር የለም። ብቻ ግን እንዲሁ አድምጣትም ነበር። ምክንያቱም አቤጌል አሁን ላይ ያወቀችው ሚስጥር አለ። በፊትስ ሳታውቅ ነው። በተለይ ዳጣ እህቷ መሆኗን አላወቀችም ነበር። አሁን ግን አውቃለች። እናም ይህ ሚስጥር ውስጧ ስላለ ምንም ለማለት አልቻለችም። እንዲሁም ሁሉም ተሰብስበው በተቀመጡበት ይቹ የለመደችውን ወሬዋን በማንሳት ውሃና ዳጣ ይመሳሰላሉ ስትል ስትናገር ነበር። ይህ ንግግሯ እንግዲህ አቶ ደረጀን እጅግ አሳቆትም ነበር። ዳጣንም እንዲሁ አስቆጥቶ ፊቷ ሁሉ ተለዋውጦም ነበር። ወይዘሮ ማርታም ይህንን ስሰማ ተበሳጭታባትም ነበር። ይህች ሰው እንግዲህ ከመጣችበት ጊዜ ጀምሮ አርፋ አልተቀመጠችም። እያንዳንዱን ሰው በተለያየ ምክንያት በመልከፍ በመናገር በማስቆጣት እንዲሁም ደግሞ የቤቱን አባወራም እንግዲህ ጠርጥረዋለች። በእርግጥም ያየችው ነገር አሳማኝ ሆኖ ሊሆን ይችላል፣ ግን በዚህ ልክ ቢያንስ ገና መምጣቷ ነው። እናም ለትዳሩም ስትል ቢያንስ ጥንቃቄ ማድረግ ነበረባት።
እናም ወይዘሮ ማርታ የእህቷን ባህሪ በደንብ ስላወቀች እንደዚህ አይነት ንግግር በተለይ ስታነሳ በጭራሽ ልትሰማ ፈቃደኛ እንዳልሆነች ትዳሯ እንደምታከብር እንደምታምን እየገለጸችላት ነው። መድኃኒት ራሷንም ያስከበረች አይደለችም። ሰው እንዲንቃት ሁሉ የሚያደርግ ተግባር ነው እንግዲህ እያደረገችው። ገና ከመምጣቷ የተጸየፈችውን ዘበኛውን አብራው እንዲተኛ ፈልጋ ነበር፣ አልተሳካም። እሱም በአቅሙ እንኳን እምቢ አላት። እንዲሁም ደግሞ ናታንንም ጭምር በግልጹ ይህን አጋጣሚ ተጠቀም በሚል ልታማልለው ብዙ ጥራ ነበር። እሱም ጭራሹኑ ብትጠበስ እንኳን እንደማትሸተው ሲነግራትም ነበር። የእሱም ምላሽ በጣም አናዷት ነበር። እንግዲህ ለእሷ እንኳን ባይሳካ ለአቤጌል ቢሳካ በሚል አሁንም ቢሆን አብረን እንሰራለን፣ ዳጣን እናማራታለን እያለች ነው እንግዲህ ተሳክቶላት እንደዛ ማለትም አቤጌል በዚች ሀሳብ በመድኃኒት ሀሳብ አክስቷ ሀሳብ ተስማምታ ይህንን ለማድረግ ትተባበር ይሆን? በፊት ጊዜ አዎ ትተባበራለች። እንዲህ አይነት ሀሳብ የሚያቀርብላት አብሯት ከሀሳቧ ጋር የሚስማማ እህ ብሎ የሚያደምጣት ሰው አግኝታ ነው። አሁን ግን ተለውጣለች። ትልቅ የባህሪ ለውጥ አድርጋለች። ፕላስ ደግሞ እህቷ መሆኗን እንግዲህ ሰምታለች። አቤጌል እና ዳጣ እንግዲህ ወገን ናቸው፣ ስጋ ናቸው። ስለዚህ በስጋዋ ላይ ምንም አይነት ክፉ ነገር የምታስብ እና የምታደርግ አትሆንም ማለት ነው ከዚህ በኋላ። ነገር ግን ያው መድኃኒት ስላላወቀች ትጠርጥር እንጂ በእርግጠኝነት ዳጣ የዛ ቤት ልጅ መሆኗን እንዲህ ትጠርጥር እንጂ እርግጠኛ ስላይደለች ከዛም የተነሳ እንግዲህ አቤጌል ከእሷ ሀሳብ ጋር እንድትስማማ ብዙ ትጥር ይሆናል። የአቤጌል ባህሪ ለውጥም አናዷታል። ምን ነው ፈዘዝሽም እያለቻት ነው። እንደው ተሻሻልሽ፣ ልክ እንደ አክስት ማለት ነው፣ እንደ ታላቅ ተሻሻልሽ፣ ባህሪሽ በጣም ጥሩ ሆነ፣ በጣም ዲስፕሊን ያለሽ ልጅ ሆንሽ፣ በጣም ደስ ይላል ብሎ እንደ ማበረታታት፣ ምን ነው ፈዘዝሽ፣ ምን ነው ደነዘዝሽ፣ ምን ነው እንደዚህ ሆንሽ፣ በቃ ጭራሹኑ ባህሪሽ ተበላሸ እስክትል ድረስ ነው እንግዲህ ስትናገር የነበረው። አቶ ደረጀ ቀድሞ በአቤጌል ላይ የሰራው ነገር በጣም ሰርቷል። ብዙ ለፍቶባታል፣ በጣም ብዙ ደክሞባታል። በመጨረሻም እንግዲህ ተሳክቶለት ይህን አይነት ባህሪ ስላሳየችን በጣም ተደስቶ ነበር። እንዲሁም ደግሞ አቤጌልም ለአባቷ ይህንን ሚስጥር ለእናቴ ንገር፣ በቃ ይብቃ፣ ድብቅ አይሁን እያለች ነው። አቶ ደረጀም እሺ እያላት ነው። እናገራለሁ በቅርብ ቀን፣ ከብዶኝ ነው እያላት እንድትረዳ እየነገራትም ነበር። እናም ጉዳዩ እጅግ በጣም ከባድ ስለሆነ አቅም ስላጣው ነው እያላትም ነበር። ሌላው በዚህ ክፍል እንደተመለከትነው አቶ ደረጀ ለዳጣ ያበሰራት የምስራች በጣም ደስ ይላል። እንግዲህ ይህ ስትጓጓው የነበረው የእድሜ ልኳ ጥያቄ ነው እና እናትሽን በቅርብ ቀን አስተዋውቅሻለሁ፣ ያውም ደግሞ እቤት እናመጣታለን ወይ ትመጣለች የሚል ነገር ነግሯት እጅግ ተደስታም ነበር። እናቷ እዛው አብራት የነበረች አሁንም እየሄደች የምትጠይቃት ወይዘሮ ሰላም መሆኗን አላወቀችም። እንግዲህ እሷ መሆኗን ስታውቅ እሷስ እንደው ምን ትል ይሆን? ሁለቱም በእርግጥም እናት አውቃለች፣ ልጅ መሆኗን አውቃለች በቅርብ ጊዜም ቢሆን። ይህች ሰው ግን ገና አላወቀችም፣ እናቷን አላወቀችም። ስታውቃት ያለው ድባብ እንዴት ይሆን? እንዲሁም ደግሞ የአቶ ደረጀ ሚስጥር ሲወጣ ሚስጥሩን ኦልሬዲ ለባለቤቱ ሲያሳውቃት እሷስ ይህንን እውነት እንዴት ትቀበል ይሆን? እንዴት ስትቋቋመው ይሆን? ትልቅ ዱብዳ ነው። በጣም ትልቅ ሚስጥር ነው። እንግዲህ ይህ ሚስጥር ለዳጣ ደስታ ነው፣ ለወይዘሮ ሰላምም ቢሆን ደስታ ነው። ለወይዘሮ ማርታ ግን እንግዲህ ምናልባት ራሷንም ትስት ይሆን? በጣም ብዙ ነገር ራሱ ባለቤቷም ሲገምት ነበር። ይህን ነገር በምታውቅ ሰዓት፣ በምትሰማ ሰዓት ራሷንም ታጠፋብኝ ይሆን ወይ በንዴት ግፊቷም ወይ ጨምሮ ትሞትብኝ ይሆን እያለ ብዙ ነገር እየገመተ እየፈራም እስከ ዛሬ የቆየበትም ምክንያት። እናም ይህንን ሚስጥር ከጅምሩ አለማሳወቁ ብዙ መስዋዕት አስከፍሎታል። ከአቶ ደረጀ እንግዲህ ብዙ ነው የምንማረው ከዛ ቤት። በአጠቃላይ ከዚህ ድራማ በጣም ብዙ ትምህርት የምንወስድበት ቤተሰባዊ ድራማ ነው።
ወይዘሮ ሰላምም እዛ ቤት ለመምጣት እንዳሰበች ነግራታለች። አቶ ደረጀ ደግሞ ይህን ሀሳብ አልተቀበለም። እናም በስተመጨረሻም ተስማምቶ እንድትመጣ ይፈቅድ ይሆን? እዛ ቤት ትመጣ ይሆን? እናም ይህ ሚስጥር በወጣስ ጊዜ በምን አይነት ሁኔታ ይቀጥሉ ይሆን የሚለውን ጭምር በቀጣይ ክፍሎች ነው የምንቃኝ የሚሆነው። በዚህ ቪዲዮ ያዘጋጀ ነው ይህን ይመስላል። የእናንተንም ሀሳብ አስተያየት በኮሜንት አስቀምጦልን ስለምታበረታቱን ከልብ እናመሰግናለን። በያለንበት ቸር እንቆይ። በሌላ እስከምንገናኝ ባይ ባይ።